እስልምናን የመሰረተ ሃይማኖት ነብይ የለም በእናንተ ግን ማን ነው ክርስትናን የመሰረተው ስትሏቸው ኢየሱስን አሉ አይደለም በጣም ጥሩ ከኢየሱስ በፊት ብዙ ነቢያቶች ነበሩ አልነበሩም ምንድን ነበር ሃይማኖታቸው አይሁዶች ደግሞ ማን ነው ሃይማኖታቸውን የመሰረተው ሙሴ ነው ይላሉ ከሙሳ በፊትስ እነ ዩሱፍ ያዕቆብ ኢስሐቅ እስማኤል ኢብራሂም ኖህ የመሳሰሉት ምን ነበሩ እኛ ግን እስልምናን የመሰረተው ጌታ አላህ ነው የተጀመረውም በአደም ጊዜ ጀምሮ ነው ምንለው ስለዚህ እስልምና ከኋላ የመጣ ሳይሆን ከሁሉም በፊት የነበረ የቀደመ ነው ከኋላ የመጡት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው እሳቸው ሃይማኖት መስራች ሳይሆኑ የእስልምና ሃይማኖት ተከታይ የሆኑ ሙስሊም ነብይ ናቸው እሳቸው ሃይማኖት አልመሰረቱም ወኡሚርቱ አን አኩነ ሚነል ሙስሊሚን ያሉት ከሙስሊሞች እንደሆን ታዝዣለሁ አሉ እንጂ ሃይማኖቱን እኔ መሰረትኩት ብለው እኮ አልተናገሩ ሃይማኖቱ ድሮም ነበረ እሳቸው የተላኩበት ድሮም ኢሳ ያስተማረው ከዛ በፊት ሙሳ የነበረበት ከዛ በፊት ኢብራሂም ያስተማረው ከዛ በፊት አደም የነበረበት ነው ለዚህ ነው በአንድ ሐዲሳቸው ምን አሉ አልአንቢያኡ ኢኽወቱን ሊዓላት ዲኑሁም ዋሂድ ወኡመሃቱሁም ሸታ ይላሉ ነቢያቶች ሁሉ የአንድ አባት ልጆች ወንድማሞች ናቸው ሃይማኖታቸው አንድ ነው ህጋቸው ግን ይለያያል አሉ ሃይማኖቱ አንድ ነው እስልምና ነው ከአንድ ጌታ ሁለት ሃይማኖት ይወጣል እንዴ ስለዚህ ከጥንት የነበረው እስልምና ነው ክርስትና በኢየሱስ ተጀመረና ያሉት ራሳቸው በኢየሱስ ከተጀመረ ከኢየሱስ በፊት አልነበረም ነው እስልምና ግን ድሮም የነበረ ነው ማንንም ሰው የሚወለድበት በተፈጥሮ ሙስሊም ሆኖ የሚቀበለው ነው ምክንያቱም ሰው ሲወለድ ሙስሊም ሆኖ መወለዱን ለማወቅ ከተፈለገ የመጀመሪያውን ትእዛዝ ብቻ ማወቅ ያስፈልጋል ካፊር ወደ እስልምና ቢመጣ የመጀመሪያው ትእዛዝ ምንድነው ሻሃዳ ነው አይደል በሻሃዳ ካልሰለመ ቀጥታ ሶላት ቢሰግድ መቅቡል ነው ሰላቱ ተቀባይነት አለው መጀመሪያ መስለም አለበት እንዳትረሱ ይሄን